እኔ ለምንድን ነው ደጃል ሲመጣ አምላክ ነኝ ብሎ ነው የሚመጣው? አምላክ ነኝ ብሎ ከመጣ ለምንድን ነው ታዲያ እሱ የኢሳ ተቃዋሚ ሆኖ የሚመጣው? መምጣትም ካለበት የአላህ ተቃዋሚ ሆኖ ነው የሚመጣው። ምክንያቱም አላህ ስለሆነ አምላክ በአላህ ልክ ነው ክሌም ማድረግ የነበረበት። እሱም አምላክ ነው እኔም አምላክ ነኝ ብሎ ነው። ስለዚህ ወርዝ አያደርግም። ኢሳ አምላክ ካልሆነ የኢሳ ተቃዋሚ ሆኖ እንዴት ሊመጣ ይችላል? የኢሳ ተቃዋሚ ሆኖ ከመጣ አምላክ ነኝ ብሎ ስለሚመጣ ኢሳም አምላክ ነው ማለት ነው፣ ፓራራል የሚያደርገው። ስለዚህ ይሄን ነገር በደንብ አድርጋችሁ መልሱልን። ለምን የኢሳ ተቃዋሚ ሆኖ ይመጣል? የአላህ ተቃዋሚ ለሆኑ ለምን አይመጣም? አምላክ ነኝ ብሎ ከመጣ ሊትራሊ ሊሆን የሚገባው የአምላክ ተቃዋሚ የአላህ ተቃዋሚ ነበር መሆን የሚገባው። ስለዚህ መሐመድ አስበልቷቸዋል። እዚህ ክፍል ላይ መልሱ። አለማወቅ እኮ ነው። አሁን ምንድነው እሱ ሲኮርጅ ዝም ብሎ ስለሆነ የሚኮርጀው። አይ ቲንክ አንደኛ ዮሐንስ ምዕራፍ 2ን አንዴ ክፈትልኝ እስኪ። ስለ ሐሰተኛው ክርስቶስ ዮሐንስ አስቀድሞ በደንብ አድርጎ አስተምሯል። ክርስቶስ በስጋ እንደመጣ ማይታመን መንፈስ ሁሉ የተረገመ እንደሆነ፣ ሐሰተኛው ነብይ እንደሆነ፣ ሐሰተኛ እንደሆነ እንጠነቀቅ። ደጋግሞ ዮሐንስ በመልእክቶቹ ላይ አስቀምጦልናል። አይ ቲንክ አንደኛ መልእክት ላይ በተለይም በደንብ ይሄን ክፍል የሚያትት መሰለኝ በደንብ ያትተዋል ማለት ነው። አንደኛ መልእክቱ ላይ ዮሐንስ በአንደኛ መልእክቱ ምዕራፍ 2 ቁጥር 8 አካባቢ ቼክ አድርገው። ልጆች ወይ እያለ ዳግመኛም ትእዛዛትን እሺ ቁጥር 18 አድርገው እስኪ ሙሉን እናንተ አንብቡት። ልጆች ወይ በደንብ አስተውሉ። ልጆች ወይ መጨረሻው ሰዓት ነው፣ የክርስቶስ ተቃዋሚ ይመጣል። የክርስቶስ ተቃዋሚ ይመጣል። ደጃላን አሁን ሊያገናኙ የመከሩ ከክርስቶስ ተቃዋሚ ጋር ነው። የክርስቶስ ተቃዋሚ ይመጣ ዘንድ እንደሰማችሁ አሁን እንኳ ብዙዎች የክርስቶስ ተቃዋሚዎች ተነስተዋል። ስለዚህም መጨረሻው ሰዓት እንደሆነ እናውቃለን። ከፋር ከኛ ዘንድ ወጡ፣ ዳሩ ግን ከኛ ወገን አልነበሩም። ከኛ ወገንስ ቢሆኑ ከኛ ጋር ጸንተው በኖሩ ነበር። ነገር ግን ሁሉ ከኛ ወገን እንዳልሆኑ ይገለጡ ዘንድ ወጡ። ከፈሩ እናንተም ከቅዱሱ ቅባት ተቀብታችኋል፣ ሁሉንም ታውቃላችሁ። በደንብ አስተውሉ። እኛ የማወቅ ጸጋ፣ እውነት ከውሸት የመለየት ጸጋ ተሰጥቶናል። ይሄ ራሽናል ቢንግ መሆናችን እኛ ለዚህ ይጠቅመናል። ነገሮችን እንድናገናዘብ፣ እንድናስተውል፣ እንድንረዳ ይጠቅመናል። ሙስሊሞቹ ጋር ግን እንደዛ አይደለም። በጭፍን ነው የሚነዱት። አይታችኋቸው ከሆነ እውነትን ከሐሰት የሚለዩበት መስፈሪያ፣ መመዘኛ፣ ሚዛናቸው የተዛባ ነው። ሙሐመድ ላይ ብቻ የተንጠለጠለ ነው። እኛ ግን ያ ቅዱሱ መንፈስን ስለተቀበልን በውስጣችን ያለው ቅዱሱ መንፈስ እውነት ከሐሰት አይምሯችን እንዲያገናዝብ ይረዳናል። ስለ ሐሰተኛው ክርስቶስ የሚመጣው በደንብ እናውቃለን፣ ምን ሊል እንደሚችል እንዴት እንደሚያስትም። እውነትን የምታውቁ ስለሆናችሁ ይላል። በደንብ አስተውሉ። እውነትን ስለምታውቁ ይላል። እነኛዎቹ ግን እውነት ተጋርዶባቸዋል። እውነትን የምታውቁ ስለሆናችሁ ውሸትም ሁሉ ከእውነት እንዳልሆነ ስለምታውቁ እንጂ እውነትን ስለማታውቁ አልጽፍላችሁም ይላል። ከፈሩ ክርስቶስ አይደለም ብሎ ኢየሱስን ከሚክድ በቀር ውሸተኛው ማን ነው? አብንና ወልድን የሚክድ ይህ የክርስቶስ ተቃዋሚ ነው። አሁን ገባችሁ አይደለ? የክርስቶስ ተቃዋሚ ማን እንደሆነ። አብን እና ወልድን የሚክድ ይህ የክርስቶስ ተቃዋሚ ነው። ቁርአን ሱራ 601 ላይ አላህ ሚስት ሳይኖረው እንዴት ልጅ ይኖረዋል ብሎ ይቃወማል። አትሄድ እዚሁ ሱራ 72 ቁጥር 3 ላይ አጋንንቶች አላህ ሚስትና ልጅ የለውም ስላሉ ሙስሊሞች ዛሬ ላይ አጋንንቶችን ምስክር ይዘው አላህ ልጅና ሚስት የለውም ይሉናል። ቆይ አንዴ ሙስሊሞች አስገባችኋለሁ፣ ታገሱ። ሱራ 1988 እስከ 91 ለአራማን ልጅን ያዘ ወለደ አሉ። ይህ ከባድ ንግግርን ተናገሩ። ከዚህ ንግግራቸው ባይቆጠቡ ሰማይ ልትቀደድ፣ ተራሮች ሊናዱ፣ ምድር ልትሰነጠቅ ይቃረባል። ለአራማን ልጅን ያዘ ወለደ ስላሉ። ሱራ 930
አይሁድ ዘየር የአላህ ልጅ ነች አለ፣ ክርስቲያኖች አልመሲህ ኢሳ የአላህ ልጅ ነው አሉ። ይህ በአፎቻቸው የሚናገሩ ቃላቸው ነው፣ ከዚህ በፊት የካዱትን ቃል ያመሳስላሉ። አላህ ያጥፋቸው፣ ከእውነት እንዴት ይመለሳሉ ይላል። ይሄ ሁሉ ንግግሮች ምንድነው? እሱ አብን ለመካድ አላህ ልጅ የለውም ለማለት ሚስት የለውም በማለት የክደት አስተምሮን እዞ መጣ። ይህ የክደት አስተምሮ ደግሞ ምን ይለናል? ሐሰተኛው ነብይ ነው መጽሐፍ ቅዱስ። እርሱ የክርስቶስ ተቃዋሚ ነው። ብዙዎች ተነስተዋል፣ ይነሳሉ። ይህ አብንና ወልድን የሚክድ ማንን መካዱ ነው? ክርስቶስን መካዱ ነው። የክርስቶስ ተቃዋሚ ነው። እንቀጥል። ወልድን የሚክድ ሁሉ አብ እንኳ የለውም። ወልድ አምላክ አይደለም፣ ወልድ የአብ ልጅ አይደለም ብሎ የሚክድ አብ የሱ አምላክ ሊሆን አይችልም። ሙስሊሞች ሰምታችሁ ከሆነ በአብ እናምናለን፣ አብን እናምናለን፣ ወልድ ግን የአብ ልጅ አይደለም ሲሉ አልሰማችኋቸው? አምላካችን አላህ ከአብ ጋር አንድ ነው፣ ወልድ ግን የአብ ልጅ አይደለም ይላሉ። ወልድን የሚክድ ልጁን የሚክድ ሁሉ አብን የለው። ወልድን ክደ አብን አምላክ ማለት አትችልም። ኦኬ፣ በወልድ የሚታመን አብ ደግሞ አለው። ምክንያቱም የኔ የሆነ ሁሉ የአብ ነው፣ የአብ የሆነ ሁሉ የኔ ነው ስላለ ዮሐንስ ወንጌል ምዕራፍ 17 ቁጥር 10 ላይ ከፍ አድርገው እናንተ እስከ መጀመሪያ አለ፣ እናንተ እስከ መጀመሪያ የሰማችሁት በእናንተ ጸንቶ ይኑር አለ። አስቀድሞ በነቢያት የተነገረው በሕግም የተጻፉት የሰማ ነው ስለ ክርስቶስ። ሉቃስ ወንጌል ምዕራፍ 24 ላይ ክርስቶስ እንደሚናገረው በሕጋችሁም በነቢያት እንዳለ ስለ እኔ ተጽፏል በመጽሐፍቶቻችሁ አለ አይደለ? ስለ እኔ ተጽፈዋል አለ። ሁሉም መጽሐፍቶች የሚያወሩት ስለ እኔ ነው። እናንተ እነኛም በመመርመር ሕይወት የሚገኝባቸው ይመስላችኋል፣ ስለ እኔ ነው አለ። ሰው ምን አለ? እናንተ ከመጀመሪያ የሰማችሁትን በእናንተ ጸንቶ ይኑር አለ። ምንድን የሰማ ነው? ሉቃስ ወንጌል ምዕራፍ 1 ላይ በዓይናችን ያየነውን በጆሮአችን የሰማነውን በእጃችን የዳሰስነውን እንጽፍላችኋለን ይላል ሉቃስ። ያዩትን የሰሙትን የዳሰሱትን ነው እኛ የምንከተለው። ሙሐመድስ ከ600 ዓመት በኋላ ክርስቶስ ከሄደ በኋላ በዓይን ያላየውን በጆሮ ያልሰማውን በእጁም ያልነካውን በታሪኩም በቦታው ያልነበረውን ብቻውን ነቢያቶች ያልሰበኩትን ሐዋርያቶችም ያልነገሩትን ተረት ተረት ጻፈ። የአብ ልጅ አይደለም ብሎ ካደ። ይህ የክርስቶስ ተቃዋሚ ነው። ስለዚህ ከመጀመሪያ የሰማችሁት በእናንተ ቢኖር እናንተ ደግሞ በወልድና በአብ ትኖራላችሁ። በመጀመሪያ የሰማነው ከማን ነው? ከነቢያት። ቀጥሎ በማን ሰማን? ከሐዋርያት። ከክርስቶስ ሐዋርያት ነገሩን። ከዛ በኋላ የሚመጣ አስተምሮ ሁሉ ወልድ የአብ ልጅ አይደለም የሚል ሁሉ አጋንንታዊ አስተምሮ ነው። ሱራ 72:3 ላይ ደግሞ የአጋንንት ምስክር ነው አላህ ልጅ የለውም የሚለው ይሄንን ለመቃወም ስለመጣ። ስለዚህ እናንተ ከመጀመሪያ የሰማችሁትን እውነት ታውቃላችሁና እያለን ነው። አዎ ከመጀመሪያ የሰማነው እውነት ነው። ከዛ በኋላ የሚመጣ ሁሉ ክደት ነው። እርሱም አለ እርሱም የሰጠን ተስፋ ይህ የዘላለም ሕይወት ነው አለ። ምንድን ነው? የዘላለም ሕይወት ነው። ለዚህ ነው ዮሐንስ ወንጌል ምዕራፍ 11 ቁጥር 25 ላይ የሚያምንብኝ ቢሞት እንኳን ሕያው ነው፣ ሕያው ሆነ ለዘላለም አይሞትም አለ። ዮሐንስ ወንጌል ምዕራፍ 6 ቁጥር 40 ላይ የአባቴ ፍቃድ ይሄ ነው፣ ልጅን አይቶ በእርሱ የሚያምን ሁሉ የዘላለም ሕይወት ይኖረዋል፣ እኔም በመጨረሻ ቀን አስነሳዋለሁ አለ። እርሱም የሰጠን ተስፋ ይህ የዘላለም ሕይወት ነው አለ። ስለሚያስቷችሁ ሰዎች ይህንን ጽፌላችኋለሁ፣ ወደፊት ልስት እንዳትችል ይሄን ነግሬሃለሁ። ከፈርበው እናንተስ እንዳንስትህ ምን እናርግሽ? ይሄ ተጽፎልናል። እናንተስ ከእርሱ የተቀበላችሁት ቅባት በእናንተ ይኖራል። ያ ቅዱሱ መንፈስ በውስጣችን ያደረው እውነት ከሐሰት የምንለይበት ሚዛን በውስጣችን አለ። ማንም ሊያስተምራችሁ አያስፈልጋችሁም። ሰንበዲ መጥቶ አይ ወልድ እኮ የአብ ልጅ አይደለም፣ ወልድ እኮ አምላክ አይደለም፣ ወልድ እኮ አልተሰቀለም፣ ወልድ እኮ መጥቶ ተደጃል ጋ ገና ጦርነት ይገባል ያኔ አላህ አስመልጦት የሚል ተረት ተረት ሊያስተምረን አይገባም። እንደዚህ አይነት እንቶ ፈንቶ የሆኑ
ቧልት አንድ አረብ ሀገር ላይ ተረት ተረት ሰምቶ ጆሮ ጠቢ የሆነ ሱራ 961 ላይ ሊነግረን አይገባም። ይህ አካል ሊያስተምረን አይገባም። እኛ በነቢያትና በሐዋርያት ላይ ታነጽን የተመሰረትን ስለሆን። ነገር ግን አለ ማነው ያስተምረን ታዲያ? ነገር ግን የእርሱ ቅባት ስለ ሁሉ እንደሚያስተምራችሁ እውነተኛም እንደሆነ ውሸትም እንዳልሆነ ከፋክ እናንተም እንዳስተማራችሁ በእርሱ ኑሩ አለ። ስለዚህ እውነት ከሐሰት የምንለይ በውስጣችን ቅዱሱ መንፈስ ያለ ቅዱሱን ቅባት የተቀበልን ስለኛ የሚማልደው ስለኛ የሚቃትተው ሮሜ ምዕራፍ 8 ቁጥር 26 እና 27 ያ ቅዱሱ መንፈስ በውስጣችን ስላለ አትሂድ። ስለዚህ እውነት ከሐሰት በቀላሉ እንለያለን። እውነትን ከሐሰት እንለያለን። ከፋርክ አሁንም ልጆች ሆይ በሚገለጥበት ጊዜ እምነት እንዲሆንልን በመምጣቱም በእርሱ ፊት እንዳናፍር በእርሱ እንኑር ይላል። አሜን። ስለዚህ በደንብ አስተውሉ። በእርሱ ጸንተን ልንቆም ይገባል። እርሱን ልንክድ አይገባም። እርሱ የታመነ አምላክ ነው። እርሱ የታመነ ጌታ ነው። ሐሰተኛ ክርስቶሶች፣ ሐሰተኛ ነቢያቶች ነበሩ፣ ይኖራሉ፣ ተነስተዋል፣ ይነሳሉ። እነኚህ ሐሰተኞች ሁሉ በክርስቶስ ይወገዳሉ፣ ይጠፋሉ። ስለዚህ ሙሐመድ ይህንን ሐሰተኛውን ክርስቶስን አስተምሮ አስተዋውቆ ነው ሄደው እና እንደዛ ነው።